ይሰማል ወይ ቀለበት ሊያደርግ ያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው እርሹ ምናምን ስላት ጠብቁኝ ባለበት ሰዓት ነውና ሊሰብሩት የሞከሩት። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር። ሴት ልጅን መቅጣት ከፈለግ ተዋት። ዘና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጆን ዳንኤል ቀለበት ልታረግ እቃቸው በጣም ትንሽ የሆነች ወንዶች ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ይሰማል ወይ ቀለበት ሊያደርግ ጆን ዳንኤል ቀለበት ልታረግ አታለያያት። ቀለበት አርግ በኃይለኛው ሆነን በርቱ ብለን እንመክራለን። አንተም ጆን ዳንኤል የራስን ላይፍ ከልጅ እናት ጋር በደንብ አፍቅረሃት ተንከባክበሃት ቴኬር አርጋት ለእይታ ሳይሆን የእውነት ወዳ አዶናይ የወደዳት የእውነቱን ነው ሊያገባት የእውነት ነው የወደዳት። ኤድመንድ የምትባል ስተገጤ የእንጨት ሽበት ኤድመንድ 7 ሴት ይዘለት የመጣ 7 ሴት ይዘ ይመጣ ውሰድና ለሌላ ሽጣቸው ሊጋባ መጀመሪያ እኔና ኤልሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ። ከዛን ስንመለስ ሊያ በእኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው። ከዛን ኤልሻዳይ እንደውም አይ በአንቺን የመጣ ነው እኛ ከአንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛል እና እኔ ልተኛ እናንተ ሂዱ አለችን። ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው። ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይ ነው የወሰድኳት እዚህ እንሆን እያለች ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን። ከዛን ጃልተከል የሚባል ፕራይቬት ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም። እነ ጆሲ ነበሩ፣ ወንዱ ጃኒ ነበረ፣ የአዶናይ ማናጀር ነበረ፣ ሁሉም ሰው ነበረ። እዛ ጋር ያልተቀረጸ ሰው የለም። እንደ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል። በቃ እንደዛ ነበር የነበር ነው ጃልተከል ማለት ነው። ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ። ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው። ከዛ በፊት ከአዶናይ በፊት ነበር እኔ 444ን እንትን ምለው ጃኒም ታውቃለች ይሄንን። ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ። ከዛን ስንወጣ ሰጠን ማለት ነው። ከወጣን በኋላ ጃልተከል ተጨርሶ ወጣን። ከዛን የት ሄድን? ሚኒሊክ ሆቴል ሄድን። ሚኒሊክ ሆቴል የሚባል ማለት ነው። ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር። ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበር ነው። ጃፒ ነው ናፒ የሚሉት ልጅ አለ፣ የአዶናይ ካሜራማን ዳጊ አለ። ዳጊ የቬሮኒካ ካሜራማን ነው፣ የሌኒዝ የቬሮኒካ እሱ ነበር። እና የሆነ ደግሞ ጊፍተር ነበረ፣ ደዋን የሚባል ጊፍተር ነበረ። ከሱ ጋር ደግሞ የሆነ ሴት ነበረች። ከዛም በኋላ ደግሞ የሆነም ወንድ ነበረ። እኛ ብቻ ነበረም የነበር ነው ማለት ነው። ገባ? ከዛም በኋላ ላይ እዛ እንትን ካልን በኋላ በቃ የተሳሳቅን የተጫወት ወንዱ ጃኒ ነበር የተሳሳቅን የተጫወት ምናምን እያለ እዛ እና አዶናይ ሄዱ ወደ ክፍላቸው። እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ እኔ እዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ የመጣው ማለት ነው። ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለችኝ። ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት እያለ ጆሲ መጥቷል። ጆሲ ማለት ነው። ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጭ አግኝቼው ከጆሲ ጋር እያወራን ነበር። ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ። በነገራችን ላይ ጆሲ እሺ፣ በነገራችን ላይ ኦኬ። ከዛን ጆሲ ሞዴሉ ምናምን አይደል? በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው። ጆሲ ነበረ። ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው።
ከዛ እኔ ውጪ ነበርኩኝ፣ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው። እኔ መኪና ልጠራ ማለት ነው። ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነች ነው ምናምን ብያት፣ ቆይ ኤልሻዳይ ልጥራት፣ ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን እንጠራዋለሁ ብያት፣ አዶናይ መጣ። ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩኝ ውጪ። ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ። ውጪ ነበርኩኝ እኔ ማለት ነው። ከዛን ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንዲያ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻዳይ እንዴት ይደውልባታል ብላ ኤልሻዳይ የተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ? ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውላ አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ከኛን በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው ናፒ አለ፣ የሆነ ልጅ አለ። ከዛም በኋላ ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነ ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድን ነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻ ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒ ኔክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም። ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም ኢሞሽናል ሆኜ ነበረ ላይቭ ላይ እንደዛ እያለቀሰች እዚህ ጋር ተቆርጬ እዚህ ጋር ተቀድጄ እያለች ስትመጣ ራሴ እዛው ላይቭ ውስጥ ስለነበርኩኝ በጣም 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 ኢሞሽናል ሆኜ ነበርና ይቅርታ አድርጉልኝ ፋሎወሮቼ፣ ቤተሰቦቼ።
እኔ የሴት ልጅን ጥቃት ከሚቃወሙት ወንዶች ጎራ መመደብ ሰው ነኝ። ሴት ልጅ ምላሷ ጡንቻ ሊኖረው ይችላል፣ ግን አቅም የላትም፣ መመታት የለባትም። ሴት ልጅን መቅጣት ከፈለግ ተዋት፣ ዝም ብለህ ተዋት በቃ። ብዙ ጊዜ ሴት ልጅን የሚማቱ ወንዶች በራሳቸው ኮንፊደንስ የሌላቸው ወንዶች ናቸው። እኔ አይደለሁም ያልኩት፣ ጥናቱ ነው። እና እቃቸው በጣም ትንሽ የሆነች ወንዶች እነሱ ናቸው ብዙ ጊዜ ሴት ልጅን የሚማቱት ይባላል። እኔ አላየሁም፣ ግን ያው ጥናቱ እንደዛ ነው የሚለው። ቼክ አድርጉት፣ አይንም ጠይቁት። እኔ ከዚህ በፊትም እንደዚህ ቦይፍሬንድ እና ገርልፍሬንድ መንገድ ላይ ተጣልተው ወንዱ መቷት ከወንዱ ጋር ስደባደብ ሴቷ ምን አገባህ ብላኝ ታውቃለች። ግን አያርመኝም፣ ሴት ልጅ ስትመታ ደስ አይለኝም። እና ሴት ልጅ አትመታም በሚለው ነበር ያንን ቪዲዮ የሰራሁትኝ። በዛውም ልጁ ሶሻል ሚዲያ ላይ በጣም አግሬሲቭ እየሆነ ስለማየው ስለነበር ሌሎችም አንዳንድ ሰዎች ኮምፕሌንስ ያደረጉበትም ስለነበር እንጂ ፐርሰናሊ አላውቀውም። የት እንገናኛለን? እሷ ሸውዳኛለች፣ እኔም ብቻ አይደለም ሁላችንንም ሸውዳናለች። ኢትስ ኦኬ። ግን የሴት ልጅን ጥቃት በእንደዚህ አይነት ደረጃ ባናራክሰው ጥሩ ነው። እንደዚህ ያደረገኝ፣ እንደዚህ ቆረጠኝ፣ እንደዚህ ሰቀለኝ ስትል ቀነኒ ነች አይኔ ላይ ግጥም ያለችው። አይኔ ላይ የመጣችው ቀነኒ ነች። እና በጣም በጣም አዝኜ ነበር በወቅቱና ኢሞሽናል ሆኜ ነው ያንን ቪዲዮ የሰራሁት። ብዙ ሰዎች ሪያክት አድርጋችሁበታል። የተበሳጫችሁም ሰዎች አላችሁ። ለተበሳጫችሁት ይቅርታ፣ ሪያክት ላደረጋችሁበትም ወንዳታ። ግን ዋናው ፖይንት ምንድነው? አዶናይ ወንድማችን ማየት ያለበትን አይቷል ብዬ አስባለሁኝ። አይኑ በርቷል ብዬ አስባለሁኝ። ምርጫ የራሱ ነው፣ እንደፈለገ አሁንም የፈለገውን ማድረግ መብቱ ነው። ሴት ልጅ ታነሳሃለች፣ ሴት ልጅ ትጥልሃለች። ስታነሳህ በጣም ነው የምታነሳ፣ በጣም ከሰው በላይ ነው የምታደርግ። ስጥል ደግሞ ስቀብር ደግሞ ክርስቶስ ዳግም ሲመጣ እንዳትነሳ አድርጋ ነው የምቀብርህና ይሄ ነገር የገባው ይመስለኛል። እና ደግሞ አሪፍ ሙቭመንት በጀመረበት ወቅት ላይ ጠብቁኝ ባለበት ሰዓት ነው እና ሊሰብሩት የሞከሩት። አሁንም እንጠብቃለን። የሰይጣን ቀንበር ይሰበራል ማለት ነው። መልካም ቀን ፎሎወሮቼ። አጥፍቼ ከሆነ ይቅርታ እሺ። እንግዲህ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። በሚቀጥለው በአነጋጋሪ ቪዲዮዎች እስክንገናኝ ድረስ